ሰላም አዲስ አበባ ኢትዮጵያ መመላው ዓለም የምትገኙ የኢትዮርፋን ቻናል ቤተሰቦች እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። አብራችሁን ቆዩ። አርሰናል ፖርትስመዝን በፍራተን ፓርክ አሸንፏል። 4-1 በሆነ ውጤት የተጠናቀቀ ጨዋታ ነው። ጋብሪኤል ማርቲኔሊ ድንቅ የነበረበት። ስለ አርሰናል ሌሎች ተጫዋቾች በደንብ በዝርዝር እያነሳን እንቆያለን። ካቨርስ፣ ፒየር ዌንካፒየር፣ ዴክላን ራይስ፣ ኤቤሬቺ ኤዜ፣ ቤን ዋይትን የተመለከቱ ዝርዝር ጉዳዮችን ይዘናል። ስለ ማርላይ ሶሎሞንም የምንነግራችሁ ጉዳይ ይኖረናል። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ምን አለ? ሮይ ኪን ስለ ዴክላን ራይስ የሰጡት ሀሳብ አለ። ጋብሪኤል ማጋሌሽን፣ ዊሊያም ሳሊባንም የተመለከተ የተለያዩ ዓመታት ላይ የተደረጉ የፖርትስመዝና የአርሰናል ጨዋታን አንደኛው 22 ዓመታት በፊት አንደኛው ደግሞ ከ5-6 ዓመታት በፊት በፖርትስመዝና በአርሰናል መካከል የተደረገውን ጨዋታ በተመለከተ አንዳንድ ነጥቦችን እያነሳን እንቆያለን። ዝውውሮችንም ይዘናል። ከዝውውር ጋር በተያያዘ ዳንኤል ሮድሪጌዝን ወደ አርሰናል ለማምጣት ሚኬል አርቴታ ፍላጎት አለው የሚሉ ዘገባዎችም አሉ። ከአርሰናል ሊለቁ ይችላሉ ስለተባሉ ተጫዋቾች ኤታን ንዋኔሪ፣ ሉዊስ ስኬሊ እንዲሁም ደግሞ ቤን ዋይትን በተመለከተ አዳዲስ እየተሰሙ የወጡ ጉዳዮች አሉ። በቻላችሁት በያላችሁበት አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር ጉዳዮችን እየነገርናችሁ እንቆያለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሆኑ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁና በቀጥታ ወደ ጉዳዮቹ ወደ ትናንትና ጨዋታ አስቀድሜ ልጀምር። ትናንትና አርሰናል ያደረገው ጨዋታ አለ። ከቀናት በኋላ ደግሞ የሚያከናውነው አንድ ተጠባቂ መርሃ ግብር አለ። እሱም በኢኤፍኤል ካፕ የኳርተር ፋይናልን ካለፈ በኋላ ሰሚ ፋይናል ላይ ደርሷል። በሰሚ ፋይናል ደግሞ የደርሶ መልስ ጨዋታ ረቡዕ ምሽት 5 ሰዓት ላይ ከቼልሲ ጋር ያከናውናል። እነዚህን ጨዋታዎች በተመለከተ ዝርዝር ጉዳዮችን በቀጣይ ጊዜያት እናነሳለን። ትናንትና ግን በፍራተን ፓርክ ከፖርትስመዝ ጋር የተደረገው ጨዋታ ገና የመጀመሪያው ደቂቃ ላይ ቢሾፕ 3ኛው ደቂቃ ላይ ለፖርትስመዝ ግብ አስቆጥሮ ፖርትስመዝ አርሰናልን እየመራ ነበረ። ነገር ግን ዶዜል በራሱ ግብ ላይ 8ኛው ደቂቃ ላይ ግብ ቆጥሮ አርሰናል ወደ አቻነት መጣ። ከዛ በኋላ ግን የጋብሪኤል ማርቲኔሊ ነበረ ቀኑ። ከማዕዘን ምቶች የተገኙ ግቦች ነበሩ። ትናንትና የሴት ፒስ ኪንግ መባሉ አሁን ደግሞ ትናንትናም እንዳነሳውላችሁ ቶማስ የተባለ የእጅ ውርወራ አሰልጣኝ አምጥቷልና በእጅ ውርወራውም በርትቶ አርሰናል እንደዚህ አይነት አድቫንቴጆች ማርጂኖችን በደንብ ያሰፋል። ትናንትና ከፖርትስመዝ ጋር አንደኛው ማርጂኑ የነበረው ያ ነበረ። በጋብሪኤል ማርቲኔሊ በኩል በአርሰናል ቤት የመጀመሪያ ሃትሪኩን ሰርቷል። ሶስተኛው ደቂቃ ላይ አርሰናል ግብ ከተቆጠረበት በኋላ እንግዲህ ጋብሪኤል ማርቲኔሊ 25ኛው ደቂቃ ላይ 51ኛው ደቂቃ ላይ 72ኛው ደቂቃ ላይ 3 ግቦችን አስቆጥሯል። ኖኒ ማዱዌኬ ፍጹም ቅጣት ምት ማስቆጠር ይችል ነበረ። ነገር ግን ያንን የፍጹም ቅጣት ምት ወደ ግብነት መቀየር ሳይችል ቀረ። የፈርስት ሃፍ መጠናቀቂያ ላይ የነበረ ነው። ጨዋታውን 3-1 ማድረግ ይችል ነበር። ነገር ግን በዛ ጨዋታ ላይ እንደዚህ አይነት ነገሮች በዝርዝር የተመለከትንበት ነበረ። ብዙ ሀሳቦች ይነሳሉ። ከጨዋታው መጠናቀቅ በኋላ ለአርሰናል ፍጹም ብልጫ የነበረበት ነበረ። በጣም ጥሩ እንቅስቃሴዎችንም ተመልክተናል። ጋብሪኤል ማርቲኔሊ እንደ ሉዊስ ሱዋሬዝ ማየት ይቻላል። ትናንትና 3 ግቦችን አስቆጥሯል። በጣም ሲያስፈልግ በሚገኝበት አሁን በያዝነው የውድድር ዘመን 2025-26 ላይ የአርሰናል ከፍተኛ ግብ አስቆጣሪ ጋብሪኤል ማርቲኔሊ ነው። ብራዚላዊ ተጫዋች ብዙ ግቦችን በማስቆጠር ከሌሎቹ የአርሰናል ተጫዋቾች ከነ ቪክተር ዮኬሬሽ፣ ኖኒ ማዱዌኬ፣ ከነ ቡካዮ ሳካ ከሌሎችም ተጫዋቾች ከነ ሚኬል ሜሬኖ ጭምር የበለጠ የነበረበት ነው። ትናንትና ካሰላለፉ ጀምሮ አንዳንድ ነገሮችን መመልከት ይቻላል። በእርግጥ ከዚህ በፊት የነበረውን የ2020 ጨዋታ ሳነሳ ስለ ጋብሪኤል ማርቲኔሊ መለስ ብለን እናነሳለን። ትናንትና በአርሰናል ቤት 4-3-3 ነበረ። በተከላካይ ቦታ ላይ ጋብሪኤል ማጋሌሽ ብቻ ነው ከባለፉ ጨዋታ ላይ የነበረው። መጀመሪያ አሰላለፍ ላይ የገባው ክርስቲያን ኦድጋርድ የጋብሪኤል ማጋሌሽ አጣማሪ ነበረ። ቤን ዋይትና ሉዊስ ስኬሊ በመስመር ቦታ ላይ በመስመር አጥቂ ቦታ ላይ የነበሩ ናቸው። ኤታን ንዋኔሪ፣ ሚኬል ሜሬኖ፣ ኤቤሬቺ ኤዜን እንዲሁም ኖኒ ማዱዌኬ፣ ጋብሪኤል ጄሱስ እና ጋብሪኤል ማርቲኔሊን እየተመለከትንበት ጨዋታ ነበረ። ትናንትና ዴክላን ራይስ፣ ቪክተር ዮኬሬሽ እንዲሁም ቡካዮ ሳካ በተቀያሪ ወንበር ላይ ነበሩ፣ አልተሰለፉም። ከዛ በተጨማሪ ሌላ የጉዳት ስጋት ያለበት ተጫዋች የለም። ለምሳሌ ትሮሳርድ ከጨዋታው ውጪ ነበረ። ጉዳት አይደለም። የጌም ማኔጅመንቱን በደንብ ማኔጅ ለማድረግ የታሰበ ነው። ሌሎችም ተጫዋቾች ከጨዋታው ውጪ ቢደረጉ ያንን ያሰበ ያማከለ እንደሆነ የተመለከትንበት ነበር። ካቨርስ ወደ ሜዳ ተመልሷል። ሚኬል አርቴታ ካቨርስን በተመለከተ የሰጠው አስተያየት አለ። በጣም አነጋጋሪ ነገር ሲያደርግ ነበርና ከጨዋታው መጠናቀቅ በኋላ የመጨረሻ ፋይናል ፊው ሚኒትስ ላይ የመጨረሻ ደቂቃዎች ላይ ሳደርግ የነበረው ነገር ጋብሪኤል
ማጋሌሽ እንግዲህ 3 ግቦችን አስቆጥሮ ጨዋታው ከሞላ ጎደል የተጠናቀቀበት አርሰናል 4-1 እየመራ የነበረበት ነውና ሚኬል አርቴታ ደግሞ የሚሰራው ነገር በዛ ሰዓት ላይ አነጋጋሪ ነበረ። በመጨረሻዎቹ ደቂቃዎች ላይ ከቨርስን ስመለከተው ነበር እሱ ላይ ትኩረት አድርጌ አዌርነሱ ይገርማል የት መገኘት እንዳለበት እንዲሁም ደግሞ ምን ማድረግ እንዳለበት በየትኛው ሰዓት ላይ መገኘት እንዳለበት ሁሉ በደንብ የሚያውቅ ነውና በጣም ለረጅም ጊዜ አተነው እንደነበረ የተረዳውበት ጨዋታ ነበር የሚል ሚኬል አርቴታ ምስክርነቱን ሰጥቷል። አሁን ጥሩ ነገሩ ወደኛ ተመልሷል። አሁን ምንድነው ማድረግ ያለብን? ፊትነስ ሌቭሉ ሜንቴን ማድረግ አለብን። ከዚህ በኋላ እንዳይጎዳ ረጅም ጊዜ እንዲቆይ ያንን ማድረግ አለብን ሲል ነበር ሚኬል አርቴታ። ትክክለኛ ምስክርነት ነበር። ለምሳሌ ኖኒ ማዱኬ ይዞ ገብቶ ኳስ የሞከራት ኳስ ነበረችና እንዴት አይነት ኳስ እንዳቀበለው ተመልክተናል። በጣም የተለየ አይነት ተጫዋችነቱን ከካቨርስ ጋር ያንን መመስከር ይቻላል። ኤታን ንዋኔሪ የበለጠ ከትናንትናው ጨዋታ ከተመለከትናቸው ነገሮች መካከል የበለጠ ብዙ የመጫወቻ ጊዜ ሊሰጠው እንደሚገባ ያስተዋልንበት ነበር። ሚኬል ሜሬኖ ክላሲክ የሚባል 6 ቁጥር መስሎ ትናንትና ተጫውቷል። በ8 ቁጥር ነበር የምናውቀው። 6 ቁጥር ላይም እንግዲህ ፐርፎርም ማድረግ እንደሚችል የተመለከትንበት ጨዋታ ነበረ። የጋብሪኤል ማርሴሊ እንደ ሱዋሬዝ ማጥቃት የሚችል በጣም ድንቅ የሆነ ፍጹም ቅጣት ምት ክልል ውስጥ የተለየ አይነት ተጫዋች እንደሆነ ተመልክተናል። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ጋብሪኤል ማርሴሊ የማዕዘን ምቶችን ሄደሮችን በግንባር ኳሶችን ማስቆጠር ይችላል ብለ እንደዛ አስበህ ታውቃለህ ወይም እንደዛ ታስባለህ ወይ ተብሎ ተጠይቆ ነበር። አዎ በትክክል የሚል ምላሽ ነው ሚኬል አርቴታ የሰጠው። እንደዚህ አይነት የቆም ኳሶችን ለመጠቀም የሚገርም አይነት ኳሊቲ ያለው ተጫዋች ነው። በተለይ ደግሞ የቦታ አዌርነሱ ቦታ የሚገኝባቸው ቦታዎች ላይ በጣም የሚገርም ነው። ትናንትናም በእርግጥ ስለዚህ ስለ ማዕዘን ምቶች ስለ ግንባር ኳስ ሲያወራ ነበር የሚል ማረጋገጫውን ሰጥቷል። ኤዜ በዊንገርነት በጣም ጥሩ ሲጫወት ነበር። ቤን ዋይት ነበረ ትናንትና የሚገርም ብቃት አሳይቷል። ማርሌይ ሰሎሞን ትናንትና ታሪክ ሰርቷል። 16 ዓመቱ ላይ ይገኛል። 16 ዓመት ከ135 ቀናት በኤፍኤ ካፕ ታሪክ በእድሜ ትንሹ የአርሰናል ተጫዋች ሆኖ ይህንን ክብረ ወሰን አስመዝግቧል። ዘንድሮ በቻምፒየንስ ሊግ ላይ በእድሜ ትንሹ የቻምፒየንስ ሊግ ተጫዋች እንደምናስታውሰው ማክስ ዳውማን ነበር። ኤታን ንዋኔሪ በፕሪሚየር ሊግ ላይ በእድሜ ትንሹ ተጫዋች እንደነበረ ይታወቃል። ማርሌይ ሰሎሞን የሃላንድ አካዳሚ ውጤት ነው። ትናንትና በተከላካይ ቦታ ላይ ተሰልፎ ገብቶ ተመልክተናል። ለ16 ዓመት ከ135 ቀናት ላይ ያንን አሳይቷል። 2020 ላይ ስለተደረገው የፖርትስሙዝና የአርሰናል ጨዋታ ላንሳላችሁ። ከ2 ዓመታት በፊትም ስለነበረው ጨዋታ ማንሳታችን አይቀርም። 2020 ላይ የአርሰናልን ምርጥ 11 እንመልከት። ግብ ጠባቂ ቦታ ላይ ኤሚሊያኖ ማርቲኔዝ ያውኑ የአስቶን ቪላ ተጫዋች ኤሚሊያኖ ማርቲኔዝ ነበረ ዲቡ በግብ ጠባቂ ቦታ ላይ። ተከላካይ ቦታ ላይ ቡካዮ ሳካ፣ የግራ መስመር ቦታ ላይ ሶቅራጤስ ፓፓስታፒኖስ በቀይ መስመር ቦታ ላይ ነበረ። ዳቪድ ሉዊዝ እና ፓብሎ ማሪ ደግሞ የዚህ የማል ስፍራ ተከላካይ ቦታ ላይ አማካኝ ስፍራ ላይ ሉካስ ቶሬራ ከጓንዶዚ ጋር ተጣምሯል። ጓንዶዚ ከሰሞኑ ስንመለከተው ነበር ወደ ፌነርባቼ ሄዶ በመጀመሪያ ጨዋታው ግብ አስቆጠረ። 2 ዋንጫዎችን ያሸነፈበት ሆኖ ተመልክተናል። ጆ ዊሎክ እንዲሁም ጋብሪኤል ማርሴሊ እና ኔልሰን ከኤዴን ኒኬቲያ ጀርባ ነበረ የተጫወቱት በዛ ጨዋታ ላይ ኤዴን ኒኬቲያ እንዲሁም ደግሞ ሶቅራጤስ አይነት ተጫዋቾች ግብ ያስቆጠሩበት እንደነበር አርሰናል 2-0 በሆነ ውጤት ያሸነፈበት ጨዋታ ነው። 4-1 በሆነ ውጤት ደግሞ ትናንትና አርሰናል ሲያሸንፍ ቀደም አንስቼዋለሁ እነማን ተሰልፈው እንደነበረ በጣም የተለየ አይነት አጋጣሚ ነበር ማለት ይቻላል። 22 ዓመታትንም እስቲ መለስ ስንበል ቲየሪ ዳንኤል ኦንሪ የፖርትስሙዝን ማሊያ ለብሶ ወደ ፖርትስሙዝ ወደ ፍራተን ፓርክ የገባበት የምናስታውሰው አጋጣሚ ነው። ሁሌም የማይረሳ ያቺን መለያ ለብሶ ቲየሪ ኦንሪ ለሌላ ክለብ ተጫውቷል እንደ እስኪያስብል ድረስ ቀይሮ ገብቶ ሳይሆን ያንኑ መለያ ለብሶ የተጫወተ ይመስል ነበር። 22 ዓመታትን መለስ ብለን ስናስታውስ በኤፍኤ ካፕ ታሪክ ፖርትስሙዝ ከአርሰናል ያደረጉ ጨዋታ አርሰናል 5-1 በሆነ ውጤት ያሸነፈበት ቲየሪ ኦንሪ የሚገርም ብቃት የሚገርም ፐርፎርማንስ ያሳየበት ነበረ። ከዛ በኋላ የፖርትስሙዝ ደጋፊዎች የቲየሪ ዳንኤል ኦንሪን ስም እያነሱ ሲዘምሩለት እናስታውሳለን። ነገሩን ለምን እንደሆነ አልገባኝም። ምክንያቱም እየተሸነፉ ነበር፣
እያሸነፍናቸው ነበር፣ በግብ የበላይነት በብዙ ነገር የበላይነት የተወሰደባቸው ጊዜ ነበር ይላል። ከ22 ዓመታት በፊት ነገሩን 2004 ዓመተ ምህረት ላይ አካባቢ የነበረ 2003-2004 አካባቢ ላይ የነበረ ጨዋታ ነውና በዛ በወቅቱ መቼም የምረሳው አጋጣሚ አይደለም፣ እንዴት ይረሳል ይላል። ከዛ በኋላ ግን ከቅርብ ሳምንታት በኋላ በድጋሚ አርሰናል በፍራተን ፓርክ ጨዋታ ያደርጋል። ከዛ በኋላ ጨዋታው አርሰናል በድጋሚ በፕሪሚየር ሊግ ያሸንፋል። ሎማን ሉዋሉዋን ማሊያ ተቀይሮ ነበር ቲየሪ ሄንሪ። ከዛ በኋላ ወደ ሜዳ ከገባ በኋላ የሱን መለያ ለብሶ ነበረ የፖርትስመዝ ደጋፊዎችን አመሰግናለሁ ሲላቸው የነበረው። ወደ መልበሻ ቤት ከገባ በኋላ ዳግም ወጥቶ ነበረ ያንን ሲያደርግ የነበረውና 22 ዓመታት ባለፉት 6 ዓመታት 2020 ላይ ለምሳሌ የሚኬል አርቴታ ቡድን ነበረ ኤፍኤ ካፑን ሲያሸንፍ ፖርትስመዝን 2-0 ካሸነፈ በኋላ ነው። ዘንድሮም ምልክቶች ወደዛ ናቸው። ኤፍኤ ካፕ ዋንጫ ይመጣል ብሎ መናገር ይቻላል። ጨዋታውን እንዴት ተመለከታችሁት? እስቲ ሀሳቦቻችሁን ጻፉልን። ትናንትናም የእናንተ መልእክቶች በዝርዝር መጥቷል። የጉዳት ዜናዎችን አንዳንድ የዝውውር ሀሳቦችን አነሳላችኋለሁ። አሁንም ከትናንትና ጨዋታ ጋር በተያያዘ ግን ብዙ ሊነሱ የሚችሉ ጉዳዮች እንዳሉ መናገር ይቻላል። መልእክቶቻችሁ በስፋት ተልከውልናል ትናንትና። አሁንም ተሳትፏችሁ እየቀዘቀዘ ይገኛል። ከዚህ በላይ ተሳትፏችሁን እንፈልጋለን። መልእክቶቻችሁን ጻፉልን። ኮሜንቶቻችሁን ብቻ አይደለም። ይህንን ቻናል ሰብስክራይብ አድርገው የአርሰናል ቻናል ቤተሰቡ ነው። የመድፈኛው ደጋፊዎች የመድፈኛው ቤተሰቦች መሰባሰቢያ እናደርገዋለን። ሙባረክ ጄባ አርሰናል እንግዲህ እስካሸነፈ ድረስ የቪክተር የኬሬሽ ጉዳይ ብዙ አያሰጋም ብሎ ነበረ፣ መሰለፍ አለበት የሚል ሀሳቡን ሲያነሳ ነበረ። ሙባረክ ከቪክተር ኬሬሽ ጋር በተያያዘ ትናንትና ቪክተር ኬሬሽ መሰለፍ አለበት ወይስ ደግሞ መሰለፍ የለበትም በሚሉ ጉዳዮች ላይ ዝርዝር ጉዳዮችን ስናነሳ ነበረ። ሚካኤል ስዩምም አንድ ጉዳይ አንስቶ ነበር። አጥቂ በደንብ ያስፈልገናል የሚል ነገር አንስቶ ተመልክቻለሁ። ጎራይ የትናንትናውን ጨዋታ በኢባቤይ የተባለ ስምን በትክክል ካላነሳሁት ይቅርታ 6-0 በሆነ ውጤት ይጠናቀቃል አርሰናል ያሸንፋል ብሎን ነበረ። ፋብሪያስን የመሰለ በጣም ምርጥ አማካይ ያስፈልጋል። ኳስ ቶሎ አጥቂ ላይ የሚያደርስ የአሁኑ ቡድን ቅርጽ አይታወቅም። አርቴታ ፈሪ ነው የሚል ካሳይ የተባለ አድማጫችን መልእክቱን ልኮልናል። ጄሱስ ይሻላል ያለን ደግሞ ዳቢያ የተባለ አድማጫችን ነው። የኬሬሽ ማለት እኮ ሁለት ተጫዋች ነው፣ ምክንያቱም ሌሎች የማይሰጡትን እሱ ያደርጋል። ልክ እንደ ፕሬሲንግ፣ ልክ ለፍሪደም ለዊንገሮች ፍሪደም ይሰጣል አይነት ሀሳቡን ሰጥቷል። አብራል የተባለ አድማጫችን ዳንኤል ተሾመ አርሰናል 4-1 በሆነ ውጤት ብሎ በትክክል የትናንትናውን ጨዋታ የገመተ አድማጫችን የኬሬሽን ማየት ያስፈልጋል። ከኤቨርስ ይሻላል የኬሬሽን ከምናይ ታደሰ ማናዬ የላከልን መልእክት ነው። ዘቢብ 2-1 በሆነ ውጤት አርሰናል ይሸነፋል የሚል መልእክት መጥቶልን ነበር። ዘቢባ ያሲን ከተባለ የኢሜል ስም ላይ ከዛ በኋላ ቪአይፒ የሚል ሌላ አርሰናል ደጋፊ ምስኪን ብሎ እንግዲህ ቀልዷል። አርሰናል ያሸንፋል ብሎ ምላሽ መስጠቱ ነው። በጣም በትክክል አርሰናል አሸንፎ ያንንም አሳይቷል። አርሰናል አሁንም ማስፈረም አለበት። ተከላካይ አጥቂ ያስፈልገዋል። ሲቲ ሁሌም ቀዳሚ የሚሆነው በዚህ አይነት መንገድ ነው ብሏል። ያብፋን የተባለ አድማጫችን ከልብ እናመሰግናለን። ፓማ ባሂም እንዲሁ ስለ ጻፍክልን መልእክት ሁላችሁንም ከልብ እናመሰግናለን። ዛሬም የሚነሱ ጉዳዮችን እያነሳን እንቀጥላለን። ፒየሮ ኢንካፒዬ ሪካርዶ ካላፊዮሪን በተመለከተ አሁንም የጉዳት ዜናዎቻቸው ምን ይመስላል? ሚኬል አርቴታ ትናንትና ፒየሮ ኢንካፒዬን በተመለከተ ምናልባት ፕሮባብሊ ሰኞ ዕለት ምን ላይ እንዳለ ጉዳቱ ረጅም ጊዜ ይቆያል አይቆይም የሚለውን እናውቃለን። ኦብቪየስሊ እንግዲህ ከሊቨርፑል ጋር ሰከንድ ሃፍ ላይ ጉዳት እንዳስተናገደ ተመልክተናል። ምልክቶቹ በሙሉ መጥፎ ነገሮች የሚያሳዩ ናቸው። የፒየሮ ኢንካፒዬ ጉዳይ በጊዜ መመለስ አለመመለሱ ብዙ ሊያስብል የሚችል ጉዳይ ነው የሚል አስተያየቱን ሰጥቷል። ሚኬል አርቴታ ፒየሮ ኢንካፒዬ መጎዳት የለበትም፣ በዚህ ሰዓት ላይ አንድም የአርሰናል ተጫዋች በጉዳት ከሜዳ መራቅ የለበትም። አሁን አርሰናል የፕሪሚየር ሊጉ መሪ ነው፣ የቻምፒየንስ ሊግ መሪ ነው። በካራባኦ ካፕ ሰሚፋይናል ላይ ይገኛል። ኤፍኤ ካፕ አራተኛ ዙር ላይ ደርሷል። ዛሬ ከሊቨርፑል ጨዋታ በኋላ የዕጣ ድልድሉ ይፋ ሲደረግ አርሰናል ቀጣይ ተጋጣሚውን የሚያውቅ ነው የሚሆነው። ባለፉት 28 ጨዋታዎች በ27ቱ አልተሸነፈም። በአስቶን ቪላ ብቻ አንድ የተሸነፈበት ጨዋታ በደንብ የሚጠቀስ ነውና ትናንትናም በጥሩ ብቃት በጥሩ እንቅስቃሴ አርሰናል ያሸነፈበት ነው። በቀጣይ ደግሞ ከቸልሲ ጋር የሚደረገው ጨዋታ በመጪው ረቡዕ ምሽት 5 ሰዓት ላይ ይደረጋል። ዝርዝር ጉዳዮችን የዚህ የቸልሲና የአርሰናል ጨዋታ ላይ በስፋት እናነሳለን። የማርቲን
ማርቲኔሊ ጋብሪኤል ማርቲኔሊ የመጀመሪያው ሃትሪክ የማርቲን ሰለሞን ታሪክ የሰራበት ጨዋታ ትናንትና በፍራተን ፓርክ እንደዚህ አይነት መልክ ነበረው። ለሁሉም ሌሎች ጉዳዮችን እናንሳ፣ ዝውውሮችን እናስከትል። የቤን ዋይት ጉዳይ ቤን ዋይት ትናንትና ተጫውቷል። የቤን ዋይትን ጉዳይ ስትመለከቱት የወጣበት 50 ሚሊዮን ፓውንድን በትክክል መልሷል ብላችሁ ታስባላችሁ? ሀሳቦቻችሁን ጻፉልን። ምን አይነት ተጫዋች ነው ከአርሰናል መልቀቅ አለበት ወይ ብላችሁ ታስባላችሁ? ሀሳቦቻችሁን ላኩልን። በወቅቱ አርሰናል በተደጋጋሚ አንስቼዋለሁ ብዙ ጊዜ አርሰናል ቤን ዋይትን 50 ሚሊዮን ፓውንድ ከፍሎ ብራይተን ያስፈረመበት ወቅት እናስታውሳለን። በተለይ በሊድስ ያሳለፈው ጊዜ በጣም ጥሩ ተጫዋችነቱን ያሳየበት ነበረ። ከዛ በኋላ ወደ አርሰናል ሲመጣ አነጋጋሪው ነገር በወቅቱ በጣም ኤሊት የሚባል ተከላካይ ነበረ በገበያው ላይ ራፋኤል ቫራን ወደ ማንቸስተር ዩናይትድ ሲያመራ ከቤን ዋይት ያነሰ ክፍያ ተከፍሎበት ነበር። አገልግሎት ዘመናቸው ግን ቤን ዋይት በትክክልም 50 ሚሊዮን ፓውንድ ይገባው እንደነበረ ከዛ ተጨማሪ ከደሞዝም ከሌሎች መስፈርቶች አኳያ ከቦነስ ከጥቅማ ጥቅም አኳያ ቤን ዋይት ተገቢው ክፍያ ተከፍሎበታል ብሎ መናገር ይቻላል። ያለፉት ዓመታት በጣም ስኬታማ ነበር። የአርሰናል መሰረት ከነበሩ ተጫዋቾች መካከል አሁን አንዱ እንደነበረ በትክክል መመስከር ይቻላል። እስከ 2028 ድረስ በአርሰናል የሚያቆይ ውል አለው። አርሰናል ደግሞ የተጫዋቹን ውል በተጨማሪነት ለአንድ ዓመት ማራዘም ይችላል። ያ ማለት እስከ 2029 ጁን ድረስ በአርሰናል የሚቆይበት እድል አለ። 2-3 ዓመታት በላይ በአርሰናል የሚያቆየው ውል አለው። ነገር ግን በጥር የዝውውር መስኮት ኤቨርተን ዳቪድ ሞይስ ተጫዋቹን ይህንን እንግሊዛዊ ተጫዋች ወደ ክለቡ ማምጣት ይፈልጋል። ወደ ኤቨርተን እንዲመጣ ይፈልጋሉ። ነገር ግን ቤን ዋይትን በተመለከተ አሁን እየተሰማ ያለው ጉዳይ አርሰናል ምንም አይነት ስኳዱን የሚያሳሳ ውሳኔ መወሰን አይፈልግም። ተጫዋቹ በአርሰናል እንዲቆይና የውድድር ዓመቱ በአርሰናል እንዲያጠናቀቅ ከዛ በኋላ አማራጮች ምናልባት ሌሎች ተከላካዮችን እነ ማርክ ጌይ ሌሎችም ተጫዋቾች የሚመጡ ከሆነ ቤን ዋይት አርሰናል ቤት ላይቀጥል ይችላል የሚሉ ጉዳዮችን እየተመለከትን እንገኛለንና በጣም ትልቅ ጉዳይ ነው። እሱ ብቻ አይደለም። ኤታን ንዋኔሪንም በተመለከተ የሚነሱ ጉዳዮች አሉ። ኤታን ንዋኔሪ ትናንትና ተጫውቷል። ከዚህ በላይ ደቂቃዎች እንደሚያስፈልጉት የተመለከትንበት አይነት ጨዋታ ነው። እነ ሉዊስ ስኬሊም ትናንትና ጥሩ ተንቀሳቅሷል። ከዚህ የበለጠ ግን እድሎች ማግኘት አለባቸው። በተለይ ደግሞ ኤታን ንዋኔሪ በቦርንመዝ ከፍተኛ ጠንከር ያለ ጥያቄዎች አሉ። ትናንትና አንስተነዋል። አሁንም የሚኬል አርቴታ የአርሰናል የእነ አንድሪያ ቤርታ ውሳኔና የተጫዋቹን ፍላጎት በአርሰናል ቤት መቆየት ለቦታው መፎካከር ሲባል ብቻ አይደለም። የዋንጫ አሸናፊ ቡድን ውስጥ በዚህ ወቅት ላይ መውጣት ማለት ትልቅ ሌላ የማይገኝ አጋጣሚ ትልቅ የታሪክ እድል ሊሆን ይችላልና እዚህ ተጫዋቾች በአርሰናል መልቀቅ የሚፈልጉ አይመስሉም። የዋንጫ ዓመት ነው። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍ ኤ ካፕ እንዲሁም ደግሞ ቅድም እንዳነሳሁት ካራባኦ ካፕ ሰሚ ፋይናል ላይ የሚደረጉ የመጨረሻ ጨዋታዎች ይጠበቃሉ። ከአርሰናል ጋር በተያያዘ ሚኬል አርቴታ አንድ በግሉ ታርጌት ያደረገው ተጫዋች አለ ተብሏል። 2026 ላይ ሊመጣ የሚችል በተለይ ደግሞ ሰመር በክረምቱ ሊዘዋወር የሚችል ተጫዋች ነው ተብሎ እየተነገረ ይገኛል። ዳንኤል ሮድሪጌዝ ይባላል። የላሜሲያ ውጤት ነው። 20 ዓመቱ ላይ ይገኛል። ሚኬል አርቴታ ፐርሰናሊ ተጫዋቹን በቅርብ ይከታተለዋል። የሎንግ ተርም የቪዥን እንዳለው ለረጅም ጊዜ በአርሰናል እንዲቆይ የአርሰናል አማካኝን እንዲሁ የመስመር አጥቂ ቦታ ላይ መምራት የሚችል ተጫዋች ነው ተብሎ ይጠበቃል። ራይት ዊንገር ነው። በቡካዮ ሳካ ቦታ ላይ የሚጫወት ነውና 20 ዓመቱ ላይ ይገኛል። እንደሚታወቀው የ2024 የአውሮፓ ከ19 ዓመት በታች የአውሮፓ ዋንጫ ላይ ከስፔን ጋር ተጫውቷል። የውድድሩ ምርጥ 11 ውስጥ መካተት የቻለ ተጫዋች ነው። አሁን ከስፔን ከ21 ዓመት በታች ቡድኑ ውስጥ ይጫወታል። በባርሰሎና ደግሞ የሚያቆይ 2 ዓመት ውል ወይም እስከ 2027 ድረስ ከ2 ዓመት ያነሰ ነው ውሉ። በእርግጥ ቴክኒካሊ ስንመለከተው እስከ 2027 ጁን ድረስ የሚያቆይ ውል አለውና ያንን ውል ከመጠናቀቁ በፊት አሁን የ20 ዓመቱን ተጫዋች ዳንኤል ሮድሪጌዝን አርሰናል ማስፈረም ይፈልጋል የሚሉ ዘገባዎችን እየተመለከተን እንገኛለን። በቀጣይ የዚህ የማርክ ጌይ ጉዳይ ላይም ሌሎች ሀሳቦችም እየተነሱ ይገኛሉ። የሱንም ጉዳይ ትናንትናም በስፋት አንስተነዋል። ማርክ ጌይ ማለት በጣም አስፈላጊ ተጫዋች ነው በሚል ብዙ ሀሳቦች እየተነሱ ይገኛሉ። ለሚኬል አርቴታ እቅድ ሚኬል አርቴታ የበለጠ የተጠናከረ ስኳድ እንዲኖረው ያስፈልጋል። በተፎካካሪነት ደረጃ እንግዲህ የተጫዋቹ እቅዶቹን ይፋ አድርጓል የሚሉ ዘገባዎችን ስንመለከት
ስንመለከት ነበር። ከቅዶቹ መካከል ለምሳሌ በጣም በጥሩ መንገድ እያነጋገረ ያለ ጉዳይ አለና ማንቸስተር ሲቲ በጣም ተጫዋቹን ማምጣት ይፈልጋል። ለአርሰናል ጥሩ ነገር ወደ ማንቸስተር ሲቲ እንኳን ካልሄደ ለአርሰናል በዚህ ወቅት ላይ የቀጥተኛ ተፎካካሪ ነው ማንቸስተር ሲቲ ለአርሰናልና ያ በጥሩ ደረጃ የሚገለጽ ነው። ወደ አርሰናል ወይም ደግሞ ወደ ሊቨርፑል ነው መሄድ የሚፈልገው የሚሉ ዘገባዎችን ተመልክተናል። የፔፕ ጋርዲዮላን ቡድን በዚህ ወቅት ላይ በጥርም በክረምትም መቀላቀል አይፈልግም። ከዛ ይልቅ 35 ሚሊዮን ፓውንድ ክሪስታል ፓላስ በዚህ ወቅት ላይ ይጠይቃል። ቢደራደሩ ክለቦች ከ20 ሚሊዮን ፓውንድ ድረስ ሊያስፈርሙት ይችላሉ በጥር የዝውውር መስኮት። ነገር ግን 6 ወራትን መጠበቅና በነጻ ዝውውር ተጫዋቹን ማግኘት የሚቻልበት እድል እያለ አንደኛ ሲያስፈርሙ ትልቅ ደሞዝ ይከፍሉታል። ያንን ትልቅ ደሞዝ አቅርበውለት መጠነኛ ማሻሻያ አድርገው በክረምቱ በነጻ ማስፈረም የሚችሉ ክለቦች አሉና በጣም ጥሩ ነገሮች እንዳሉ ይታወቃል። የጀርሜ ዣኬትም ጉዳይ ከሬንስ በጣም በተፈላጊነት ደረጃ በአርሰናል ቤት እቅዶች ውስጥ መካከል አንዱ ነውና ማርክጌ የሚመጣ ከሆነ ግን የጀርሜ ዣኬትን ጉዳይ ላናነሳው ላይነሳ የሚችል ጉዳይ ነው። አርሰናል ሁሉም ትናንትና በጥሩ ብቃት አሸንፏል። ዳኒ ዌልቤክ ማንቸስተር ዩናይትድ ላይ ቀድሞ አርሰናል ተጫዋች የቀድሞ ቡድኑ ላይ ግብ አስቆጥሮ ማንቸስተር ዩናይትድም ከውድድሩ ከኤፍኤ ካፕ ውጭ የሆነበት ነውና በጣም የሚያስገርም ሳምንት ነበር። በዚህ ሳምንት ማንቸስተር ሲቲ በሰፊ የግብ ልዩነት ያሸነፈበት ነው። ዛሬ ድልድሉ በኤፍኤ ካፕ ይፋ ይደረጋል። አርሰናል ከማን ጋር ሊደርሰው ይችላል የሚለው ጉዳይ የሚጠበቅ አይነት ነው። በኤፍኤ ካፕ ላይ እንግዲህ የአራተኛ ዙር ጨዋታዎችን ደግሞ በቀጣይ እንመለከታለን። እነማን ከነማን ጋር ይገናኛሉ የሚለው የሚወሰን ነው። ሊቨርፑል ከባርንስሌይ ካደረጉት ጨዋታ መጠናቀቅ በኋላ እነ ዌስትሃም አሉ በውድድሩ ላይ፣ ዌስት ብሮም አልቢያን እንዲሁም ደግሞ እነ ማንስፊልድ ታውን፣ ኖርዊች ሲቲ በፖርትስመዝ በኩል ከውድድሩ ውጭ ሆኗል። ቼልሲ፣ ማንቸስተር ሲቲ፣ አስቶን ቪላ አይነት ቡድኖች አሉ። ሊቨርፑልም የሚያልፍ ከሆነ እነ ብሪስቶልን ተከትሎ ኒውካስል ዩናይትድም በውድድሩ ላይ የቀሩ ቡድኖች ናቸው። በቀጣይ እንመለከታለን። ስለ ዴክላን ራይስ አንድ ጉዳይ ላንሳ። ከዴክላን ራይስ ጋር በተያያዘ ቅድም ሳነሳው ነበረ። ሮይ ኪን በዝርዝር እንደ ሀሳብ ያነሳል። ዴክላን ራይስን በተመለከተ በጣም ፕሪቲ አምብል ነው ይለዋል። በጣም አምብል ነው፣ ትሁት ነው። ከዛ በተጨማሪ ኮንፊደንሱን እያገኘ ይገኛል። በራሱ ምን ማድረግ እንደሚችል ደግሞ አሁን በደንብ የተረዳ የገባው ይመስለኛል ይላል። ኬሪየሩን እስቲ ተመልከቱ። በዌስትሃም በእርግጥ ብሪሊያንትም ነበረ፣ ብሪሊያንት ነገሮችን አድርጓል። ከዛ በኋላ ግን ወደ አርሰናል ሲመጣ በተለየ በጥሩ ተጫዋቾች ነበር የተከበበው። ሮሉ በጣም የሚገርም ነው። ከዛ በኋላ በመስመር ቦታ ላይ የወጣ ማጥቃቱንም መከላከሉንም የሚያግዝበት መንገድ የሚያስገርም ነው ብሎ ቴክኒካሊ የተሰጠ ተጫዋች ነው። እኔን ከጠየቃችሁኝ ከዓለማችን ምርጥ ተጫዋቾች መካከል አንዱ ነው ወይ ካላችሁኝ፣ አዎ በእርግጥ አንዱ ነው ብዬ ነው የምመልሰው ይላል ሮይ ኪን። ስማርት ተጫዋች ነው፣ የሚገባው አይነት ተጫዋች ነው። አሁን ከዚህም በላይ መሻሻል የሚችል ጥሩ አቅም ያለው ተጫዋች ነው በሚል ምስክርነቱን እየሰጥለታል። በትክክልም አሁን በአርሰናል ቡድን ውስጥ ወሳኝነት ሚና ካላቸው ተጫዋቾች መካከል አንዱ ነው። ፒየሮ ኤንካፒን ጉዳት ቀደም ሳነሳ ነበር። ሪካርዶ ካላፊዮሪ መመለሻው ጊዜ ከዚህ በጣም የሚርቅ አይመስልም። በቀጣይ ቀናት ላይ እንመለከተዋለን። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ለዛሬ ግን እዚህ ላይ እናጠናቅቃለን። ጊዜያችሁን ስለሰጣችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። የእናንተ መልእክቶች አንስተናል። ነገም በምናነሳቸው ቪዲዮዎች ላይ የእናንተ መልእክቶች ምን ላይ ከቨር እንድናደርግ ምን ትኩረት እንድናደርግ የምታስቧቸውን ሀሳቦች ባነሳናቸው ጉዳዮች በጠየቅናችሁ ጥያቄዎችም ላይ ተሳትፏችሁን እንፈልጋለን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልን። መልካም ጊዜ ይሆንላችሁ።